ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ አእምሮውን ልቦውን እንድትገልጽልን ምስጢርህን እንድትገልጽልን እንለምንሃለን እንማጸንሃለን። እማ አምላክ ድንግል ማርያም ሆይ በአማላጅነትሽ እንድታስምሬን ከመከራ ሥጋ ከመከራ ነፍስ እንድትጠብቂን ባንቺ እንማጸናለን። ሁላችሁም የልዑል እግዚአብሔር አምላክ ቤተሰቦች መንፈስ ቅዱስ ለወረደበት የጰራቅሊጦስ በዓል እንኳን በሰላም አደረሳችሁ አደረሰን። ቅድመ ዓለም የነበረ በማእከለ ዓለም ያለ ዓለሙን አሳልፎ የሚኖረው እግዚአብሔር በአካል በስም በግብር ሶስት በባህሪ በህልውና አንድ ነው። ቅድመ ዓለም የሚባለው ዘመን ሰማይና ምድር ሳይፈጠር የነበረው ነው። ማእከለ ዓለም የሚባለው ዘመን ደግሞ ዓለም ከተፈጠረበት ጊዜ ጀምሮ እስከ ህልፈተ ዓለም ያለው ዘመን ነው። ድህረ ዓለም የሚባለው ዘመንም ከህልፈተ ዓለም በኋላ በመንግስተ ሰማይ ወይም ደግሞ አዝማነ መንግስተ ሰማይ የሚባለው ዘመን ነው። ዘመን የሚቆጠረው በማእከለ ዓለም ወይም ይሄ መካከለኛው በፍጥረት ዓለምና በህልፈተ ዓለም መካከል ያለው ዘመን ይቆጠራል፣ ይሰፈራል። መስፈሪያ መቁጠሪያ ቀኖች አሉት። ቅድመ ዓለም ላለው ዘመንና ድህረ ዓለም ላለው ዘመን ግን መስፈሪያ መቁጠሪያም የለውም፣ አይሰፈርምም፣ አይቆጠርምም። እግዚአብሔር ግን ቅድመ ዓለም የነበረ በማእከለ ዓለም ያለ ድህረ ዓለምም የሚኖረው እግዚአብሔር በአካል ሶስት በባህሪ በህልውና አንድ ነው እና እሊህም ሶስቱ አካላት አንዱ አካል አብ፣ ሁለተኛው አካል ወልድ፣ ሶስተኛው አካል መንፈስ ቅዱስ ይባላል። ከነዚህ ከሶስቱ አካላት መንፈስ ቅዱስ ማን ነው የሚለውን ስናይ ከሶስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ነው ማለት ነው። ሥላሴ አካላቸው ሶስት ጌትነታቸው አንድ፣ ሥላሴ ስማቸው ሶስት አምላክነታቸው አንድ ነው። ምናልባት ይህንን ለሰማዕያን ግልጽ ለማድረግ በሌሎችም ሰሚዎች ዘንድ ጥያቄ ሊኖራቸው ስለሚችል አብ አምላክ ይባላል፣ ወልድም አምላክ ይባላል፣ መንፈስ ቅዱስም አምላክ ይባላል እና ግን አብ አምላክ ስለተባለ ወልድም አምላክ ስለተባለ መንፈስ ቅዱስም አምላክ ስለተባለ ሶስት አማልክት አይባሉም፣ አንድ አምላክ ይባላሉ እንጂ። እንዴት ነው አብም አምላክ ሲሆን ወልድም አምላክ ሲሆን መንፈስ ቅዱስም አምላክ ሲሆን አንድ አምላክ የሚባሉት እንዴት ነው ሲባል ይህንን በትንሹ በምሳሌ እናስረዳ። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን አንድ አምላክ ነው የሚለውን ሐሳብ ስናስረዳ በአንድ ቤት ላይ ሶስት አምፖሎች ብናበራ የሶስቱ አምፖሎች ብርሃን ስንት ብርሃን ይሆናል? አንድ ብርሃን ይሆናል። ይህንን ዓለም የሚያውቀው እውነት ነው። ከታች የሶስቱ አምፖሎች ብርሃን አንድ ብርሃን እንጂ ሶስት ብርሃን እንደማይባል ሁሉ የሥላሴ ግን ሶስቱም አምፖሎች ያበራሉ። አንዱም አምፖል ያበራል፣ ሁለቱም አምፖል ያበራል፣ ሁለተኛውም አምፖል ያበራል፣ ሶስተኛውም አምፖል ያበራል። ሶስቱም አምፖሎች ያብሩ እንጂ ብርሃናቸው ግን ስንት ብርሃን ነው የሚሆነው? አንድ ብርሃን ነው። ልክ እንደዚህም ሁሉ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን የነዚህ የሶስቱ አምፖሎች ብርሃን አንድ ብርሃን እንደሆነ ሁሉ የአብም የወልድም የመንፈስ ቅዱስም አምላክነት አንድ አምላክነት እንጂ ሶስት አምላክነት አይደለም። አንድ ጌትነት እንጂ ሶስት ጌትነት አይደለም። ታዲያ ከሶስቱ አካላት አንዱ ማን ይባላል? መንፈስ ቅዱስ ይባላል። አብ አምላክ ስለተባለ ወልድም አምላክ ስለተባለ መንፈስ ቅዱስም አምላክ ስለተባለ ሶስት አማልክት አይባሉም፣ አንድ አምላክ ይባላሉ እንጂ። ዛሬ በዓለ ጰራቅሊጦስ ብለን የምናከብረው ከሶስቱ አካላት አንዱ መንፈስ ቅዱስ ለሐዋርያት የወረደበትን ቀን መንፈስ ቅዱስ ለሐዋርያት ምስጢሩን የገለጠበት ቀን ስለሆነ ስሙ ማን ይባላል? በዓለ ጰራቅሊጦስ ይባላል። የበዓሉ ስም ጰራቅሊጦስ የሚለውን ስናይ አራት ትርጉም አለው።
አንደኛ ትርጉሙ መጽንዒ ይባላል። ሁለተኛው መንጽሒ ማለት ነው። ሶስተኛው ደግሞ ከሳቲ ማለት ነው። አራተኛው ደግሞ ናዛዚ ማለት ነው። መጽንዒ ማለት ግዕዝ ነው። ወደ አማርኛ ስንመልሰው የሚያጸና ማለት ነው። ሰውን ከድካሙ የሚያጸና፣ ሰውን በመከራው ጊዜ የሚያጸና የሚያስችል ማለት ነው መጽንዒ ማለት። ይህንን ታላቁ ሊቅ ቅዱስ ባስልዮስ ዘቂሳርያ ሲገልጸው ምን ይላል? በእንቲአሁ ይከውኑ ድኩማን ጽኑዓነ። በእንቲአሁ ስለ መንፈስ ቅዱስ ማለት ነው። በመንፈስ ቅዱስ ደካሞች ጽኑዓን ይሆናሉ፣ ደካሞች የጸኑ ይሆናሉ። በእንቲአሁ ይከውኑ አብዳን ጠቢባነ። ስለ እርሱ በመንፈስ ቅዱስ አእምሮ የሌላቸው እውቀት የሌላቸው ምኖች ይሆናሉ? አዋቂዎች ይሆናሉ። ድኩማኖች ጽኑዓኖች ይሆናሉ ብሏል። ስለዚህ አንዱ ምንድነው? መጽንዒ ማለት ነው። ጰራቅሊጦስ ማለት መንጽሒ ማለት ነው። መንጽሒ ማለት ደግሞ ምን ማለት ነው ከተባለ የሚያነጻ ማለት ነው። የሚያነጻ ማለት ነው። ከምን የሚያነጻ ከተባለ ከኃጢአት የሚያነጻ ማለት ነው። አባቶቻችን በከመ ያነጽሕ እሳት ነዋየ ወርቅ ወብሩር ብርተ ወሐጺነ ወዘይመስሎ ለዝንቱ ወኢይሳተፍ እምነ ዛህሉ ይላል። አረጋዊ መንፈሳዊ ድርሳን 23ን ስንመለከተው እሳት ይህንን ወርቅን፣ ብርን፣ ብረትን፣ ብርትን ከዛህሉ ሳይሳተፍ እንደሚያነጻ ሁሉ መንፈስ ቅዱስም ሰውን ከኃጢአቱ ያነጸዋል። የሚያነጻው ግን ከዛህላችን ወይም ከዛህላ ኃጢአታችን ከኃጢአታችን ሳይሳተፍ ነው። ከማሁ መንፈስ ቅዱስኒ ኢይትዌለጥ እምነ ጽድለቱ ይላል። መንፈስ ቅዱስ የኛን እድፍ ሲያነጻ የኛን ኃጢአት ሲያነጻ ከምኑ አይለወጥም? ከባህሪው ከንጽህናው አይለወጥም። እሳት የብረትን እድፍ ወይም የብረትን ዝገት ሲያነጻ የብረቱ ዝገት በእሳቱ ይለቃል እንጂ እሳቱ አይዝግም አይደለ? እነዚህም ሁሉ ኃጥአኑ በመንፈስ ቅዱስ ይነጻሉ እንጂ መንፈስ ቅዱስ በኃጥአኑ እድፈት አያድፍም። ልክ እንደዚህ ያነጻል መንፈስ ቅዱስ መንጽሒ ማለት ነው። ጰራቅሊጦስ ማለት ናዛዚ ማለት ነው። የሚያረጋጋ ያዘኑትን ሰዎች የሚያረጋጋ ማለት ነው። ሐዋርያትንም ያረጋጋቸው እርሱ ነው። እኛንም የሚያረጋጋን እርሱ ነው። አራተኛ ትርጉሙ ከሳቴ ማለት ነው። ከሳቴ ማለት ደግሞ ምን ማለት ነው ከተባለ ምስጢርን የሚገልጽ ማለት ነው። መንፈስ ቅዱስ ምስጢርን ይገልጻል። ታላቁ ሊቅ አረጋዊ መንፈሳዊ ምን ይላል? ዘይትምሃር እምኔሁ ምስጢራተ መንፈስ እምነ መንፈስ። ምስጢራተ መንፈስን የመንፈስ ቅዱስ ምስጢርን ከመንፈስ ቅዱስ የሚማር ሰው ምስጢርን ያውቃል፣ ወይረክብ ሕይወትን ያገኛል ይላል። ስለዚህ ምስጢርን የሚገልጽ ይሆናል ማለት ነው። አራተኛ ትርጉሙ ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ይላል። የእውነት መንፈስ ይላል። ምን ማለት ነው ከተባለ አካላዊ ሕይወት፣ ባህርያዊ ሕይወት፣ አካላዊ እስትንፋስ፣ አካላዊ ሕይወት ማለት ነው። እንደው ከብዙ በጥቂቱ ማለት ነው ጰራቅሊጦስ ማለት። መንፈስ ቅዱስ በ50ኛው ቀን ለሐዋርያት ወርዷል፣ ወይም በጽርሐ ጽዮን ለሐዋርያት ወርዷል። የወረደበት ምክንያት ለምንድነው ከተባለ የመንፈስ ቅዱስን የጰራቅሊጦስን ትርጉም ስናይ የሚያነጻ ነው ብለናል፣ የሚያጽናና ነው ብለናል፣ ምስጢር የሚገልጥ ነው ብለናል። ይህም የወረደበት ምክንያት ለምንድነው ከተባለ ለማጽናናት ነው። ሐዋርያትን ጥቡዓን ፈሪዎች የነበሩትን ጽኑዓን ለማድረግ ጥቡዓን ለማድረግ ህዙናን ነበሩ። ህዙናን የነበሩትን ሐዋርያትን ፍሱሃን ለማድረግ ደስተኞች ለማድረግ ምስጢር በመግለጽ ደስተኞች ለማድረግ። ከዛ ሲቀጥል ከሳቲ ብለነዋል። መንፈስ ቅዱስ ምስጢር የሚገልጥ ብለነዋል። ምስጢርን ለመግለጥ መንጽሔ ብለነዋል። መንፈስ ቅዱስን ልክ ሐዋርያት መንፈስ ቅዱስን ተቀብለው ዓለምን ሁሉ ለማስተማር ነው መንፈስ ቅዱስ የወረደው ማለት ነው። የወረደላቸው ለዚህ ነው። ምን ይላል አረጋዊ መንፈሳዊ? ይሄ በመንፈስ ቅዱስ የሚጽፍ ሰው የጻፈው ሲሰማ ይወደዳል፣ ሲነበብም ይወደዳል ይላል። የሐዋርያት ትምህርታቸው ጣዕመ መንፈስ ቅዱስ እንዲቀላቀልበት ነው። የሐዋርያት ኃይላቸው መንፈስ ቅዱስ ነውና
ጽኑዓን እንዲያደርጋቸው ነው ማለት ነው። ስለዚህ ለዚህ ነው መንፈስ ቅዱስ የወረደላቸው ሐዋርያት። ምን ይላል መንፈስ ቅዱስ ለሐዋርያት ሲወርድላቸው ግብተ መጻ ድምጽ እምሰማይ ከመድምፀ ነፋስ አውሎ ይላል። ግብረ ሐዋርያትን ስንመለከተው ድንገት እንደ አውሎ ነፋስ ያለ ድምጽ መጣ። ከየት? ከሰማይ መጣ ይልና ከዛ ሲቀጥልስ ወአስተርአይ ወሙ ልሳናት ክፉላት ከመእሳት ዘይት ከፈል ይላል። ይሄ ለሐዋርያት እሳት እንደው ጎረድ እያለ ይታያል አይደል? ነበልባሉ ሲወጣ ልክ የእሳት ላንቃ እንደሚከፋፈል ሁሉ የተለያዩ ልሳናት ለሐዋርያት በአምሳለ እሳት ተከፋፍለው ታዩአቸው ይላል። ይሄ ማለት ምን ማለት ነው ከተባለ መንፈስ ቅዱስ ለሐዋርያት ድምፁ የነፋስ የሚታየው አካሉ ደግሞ በምን አይነት አምሳል ነው ከተባለ በእሳት አምሳል ነው። በእሳት አምሳል ይታያል መንፈስ ቅዱስ። በዚህ አምሳል መንፈስ ቅዱስ ወረደላቸው። ከዛ ሲቀጥል ወተመሉ መንፈስ ኃይል ይላል ሐዋርያት። ይሄ ዕውቀት የሚሆናቸውን መንፈስ ቅዱስን ምን አሉ? ተመሉ። መንፈስ ቅዱስ አደረባቸው። ወነበው በነገረ ሁሉ በሐውርት በሀገሩ ቋንቋ ሁሉ ምን አሉ? ተናገሩ። ማ ቢያድርባቸው? መንፈስ ቅዱስ ቢያድርባቸው ማለት ነው። ከዛ ሲቀጥል ቋንቋ ያውቁ ለነበሩ ሐዋርያት ቋንቋ ለመግለጽ ጌታችን ኢየሱስ ክርስቶስ ሲያስተምራቸው ብዙ የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ እሱን ልትሸከሙት አትችሉም። የእውነት መንፈስ ቅዱስ በመጣ ጊዜ እሱ ልብ ያስደርጋችኋል እንዳላቸው ያንን ክርስቶስ ያስተማራቸውን የወንጌል ትምህርት ልብ እንዲያደርጉና እንዲረዱ ነው ማለት ነው። ለዚህ ነው መንፈስ ቅዱስ የወረደው። ስለዚህ ይህንን መንፈስ ቅዱስ ቢያድርባቸው ሐዋርያት ድኩማን የነበሩት ጽኑዓን፣ አብዳን የነበሩት ጠቢባን፣ አዋቆች የነበሩት ምን ሆነዋል? አዋቆች ሆነዋል ይላል። ስለዚህ መንፈስ ቅዱስ ለሁላችን አእምሮውን ልቦውን እንዲገልጥልን መልካም ፈቃዱ ይሁንልን። መንፈስ ቅዱስ መጥቶ ቋንቋን ደግሞ የገለጸላቸው ለምንድን ነው ከተባለ ቋንቋን መግለጽ ያስፈለገው ሐዋርያት በጽንፈ ዓለም ጽንፍ እስከ ጽንፍ ያሉትን ክርስቲያኖች በየቋንቋቸው እንዲያስተምሯቸው ነው። እዚህ ላይ ምንድን ነው የምንረዳው? ሁሉም በቋንቋው መማር እንዳለበትና በቋንቋቸው እንዲያስተምሯቸው ነው ማለት ነው። በጣም የሚገርመው ነገር ቀድሞ በቋንቋ አንድ በሆነ ጊዜም ሰው እግዚአብሔርን አስቀይሟል። አሁንም በቋንቋ በተለያየ ጊዜም አሁንም ሰው እግዚአብሔርን ያስቀይማል። በቋንቋ አንድ በሆነ ጊዜ ሰው እግዚአብሔርን ምን ብሎ አስቀየመ ከተባለ አንድ ሲሆን እግዚአብሔር ላይ ተቀምጦ እኮ ነው እንደዚህ የሚያጠፋን ብሎ በአንድነት ህንጻ ንጾ እግዚአብሔርን ነው ብሏል አይደል? በጦር አንድ ጊዜ ማለት ነው። ይሄንን ኦሪት ዘፍጥረት ምዕራፍ 11 ላይ እናገኘዋለን። እንዲህ ብለዋል ሰዎች ምን ይሆኑ አንድ ይሆኑ በእግዚአብሔር ላይ ተነሱ። ሁለተኛ ደግሞ በዚህ ጊዜ ቋንቋቸው ተለያየ። ቋንቋቸው ሲለያይ ደግሞ አሁንም አልተመቹም፣ አንመችም። ምን አለ? ካንተ ቋንቋ የኔ ቋንቋ ይበልጣል እንላለን። ያንተ ቋንቋ ኢምንት ነው፣ የኛ ቋንቋ ግን የተሻለ ነው እንላለን። ነገር ግን የልዑል እግዚአብሔር አምላክ ቤተሰቦች ቋንቋ የተለየው ለመግባቢያ ነው፣ ለኛ ጥቅም ነው እንጂ ለክፋት አይደለም። እና በቋንቋችን እንድንግባባ አምላካችን እግዚአብሔር አምላክ ይርዳን እላለሁ። አጠቃላይ እግዚአብሔር በተለያየ ጊዜ በተለያየ አምሳል ይገለጻል። በእሳት አምሳል የተገለጸበት አለ። በደብረ ሲና በእሳት አምሳል ተገልጿል። ዛሬም በአምሳለ እሳት ተገልጿል ለሐዋርያት ሲወርድ። በአምሳለ ነፋስ የተገለጸበት ጊዜ አለ። ከዚህ በተጨማሪም በአምሳለ ደቂቅት በድንግል ልጃገረድ የተገለጸበትም ጊዜ አለ። በአምሳለ ኮከብም የተገለጸበት ጊዜ አለ። ለምንድን ነው እንዲህ የሚገለጸው ከተባለ በተለያየ አምሳል የሚገለጸው አንዱ አካል ነው እንጂ የተለያየ አካል አይደለም። ያ አንዱ አካል ግን በተለያየ አምሳል ይገለጻል። ለምንድን ነው እንዲህ የሚገለጸው ከተባለ መንፈስ ቅዱስ ሁሉም ግብር ስላለው ነው። የእሳትነት ግብር አለው፣ ርግባዊ ግብርም አለው። ይሄ ማለት ምን ማለት ነው ከተባለ ሁሉም የተገለጸባቸው አምሳላት በሙሉ ባህሪውን ስለሚያስረዱ ነው። ባህሪውን በሚያስረዱ ከብዙ በጥቂቱ ከምሉ በክፍሉ ባህሪውን በሚያስረዱ የሱን ግብሩን በሚያስረዱ አምሳላት እግዚአብሔር አምላክ ይገለጽባቸዋል። እሳት በእግዚአብሔር መንፈስ ቅዱስ ይመሰላል ወይም ጥቂት የእግዚአብሔርን ግብር ይገልጻል። እንዴት ከተባለ
እሳት በምልአት ሳለ እንደው ወይ በክብሪት ሳንገልጸው አይታወቅም አይደለ? ሳይቃጠል አይታወቅም። እንደዚሁ መንፈስ ቅዱስም ሳለ የሚታወቀው ምን ሲያደርግ ነው? በምልአት አለ። መንፈስ ቅዱስ በሰማይም አለ በምድርም አለ። እግዚአብሔር በሰማይም አለ በምድርም አለ። መኖሩን የምናውቀው ግን በምኑ ነው ከተባለ በግብሩ ነው። ምስጢር አሁን ለሐዋርያት ምስጢር ሲገልጽ ቋንቋ ሲያናግር ምስጢር ሲያስተረጉም መኖሩን ምን እንላለን? እናውቃለን ማለት ነው። ግብሩን ይገልጻል ማለት ነው። አጠቃላይ በርግብም የተገለጸው ለምንድን ነው ከተባለ ግብሩን ስለሚገልጽ ነው። ርግብ ሀዳጌ በቀል ናት፣ በአልተ የዋሃት ይላታል ፊልክስዩስ። በአልተ የዋሃት ማለት የዋሃትን ሀዳጌ በቀልነትን የተመላች ናት። መንፈስ ቅዱስም ሀዳጌ በቀል ነው፣ የሰውን ኃጢአት ይቅር ባይ ነው ማለት ነው። ከዛ ሲቀጥል በአምሳለ ደቂቅም የተገለጸበት ጊዜ አለ። በዜና አበው በፊልክስዩስ እንዲህ ይላል። አንድ ታሪክ ስናነብ አንድ መነኩሴ ነበሩ ይላል በገዳም። ከዛ ጾር ጸናባቸው። ጾር ማለት ፈተና ማለት ነው በቤተ ክርስቲያን አገላለጽ። ፈተና ሲጸናባቸው እኔ ከዚህ በኋላ በዚህ ገዳም መኖር አይቻለኝም፣ ስለዚህ ከገዳም ወደ ዓለም ሄጄ ዓለሙን መስዬ እኖራለሁ ብለው ከገዳም ወጥተው ሲሄዱ መንፈስ ቅዱስ ደግሞ በአምሳለ ደቂቅት ድንግልት ይላል። ይቺ በልጃገረድ ድንግል የሆነች ልጃገረድ አለች አይደል? በሷ አምሳል ሆኖ ከዓለም ወደ ገዳም ስትመጣ መንገድ ላይ ተገናኙ። በአምሳለ ደቂቅ ስለተገለጸ ነው መንፈስ ቅዱስን ሲመጣ ያልኩት። ወዴት ትሄጃለሽ እህቴ ብሎ ጠየቃት። ባህታዊው እሱ ከየት ወዴት እየሄደ ነው? ከገዳም ወዴት እየሄደ ነው? ወደ ዓለም እየሄደ ነው። እሷ ደግሞ ከዓለም ወዴት እየሄደች ነው? ወደ ገዳም እየሄደች ነው። እና ወዴት ትሄጃለሽ ሲላት እኔ ይህ ዓለም እንደ አበባ ይረግፋል እንደ ጥላ ያልፋል ሲሉ ሰምቼ ወደ ገዳም እየሄድኩ ነው አለች። ማን ነው ግን እንዲህ የሚለው? መንፈስ ቅዱስ ነው አለች። አይ አሁን ይቺ ትንሿ ይቺ ንጹሃ ይቺ ትንሿ ልጃገረድ እንኳን ከዓለም ወደ ገዳም ስትመጣ እኔ ከገዳም ወደ ዓለም ልሂድ? አሁን እኔ ሰው ነኝ። ይቺ እንኳን ልመንኩስ ብላ ዓለሙ እንደ ጥላ ያልፋል እንደ አበባ ይረግፋል ብላ ልትመነኩስ ስትሄድ ወደ ገዳም ስትሄድ እኔ ወደ ዓለም ልመለስ ብሎ ያችን አይቶ ወዴት ተመለሰ? እንደገና አብሮ ወደ ገዳም ተመለሰ። ናዛዚ የሚባለው ለዚህ ነው። ለምንድን ነው ይሄን ያደረገው ከተባለ መንፈስ ቅዱስ እግዚአብሔር ፍጥረቱን አይተውምና፣ ስለዚህ በዚህ አምሳል ሁሉ ይገለጻል። ለምንድን ነው ይሄን ያደረገበት ከተባለ ናዛዚ ነው፣ አረጋጊ ነው ማለት ነው። ሲያረጋጋው ነው። ፈተና ጸንቶበት መነኩሴው ምን አለው? አረጋጋው። ስለዚህ ሁላችንን እግዚአብሔር መንፈስ ቅዱስ እንዲያረጋጋን የአምላካችን መልካም ፈቃዱ ይሁንልን እንላለን። መንፈስ ቅዱስ በእኛ ላይ እንዲያድር ምን ማድረግ አለብን? አጠቃላይ የሰው ልጅ ምን ማድረግ አለብን የሚለውን ሐሳብ ስናይ ብዙ ነገር ማድረግ አለብን፣ ግን ሁለቶቹን ላንሳ። የመጀመሪያው መንፈስ ቅዱስ የሚያድረው በሰው ላይ ምን ብናደርግ ነው? ወይስ መንፈስ ቅዱስ ምን ብናደርግ ያድርብናል ከተባለ የመጀመሪያው ስንጠመቅ ነው። ቅዱስ ዮሐንስ መጥምቀ መለኮት ሲያስተምር እኔ በውሃ አጠምቃችኋለሁ፣ እሱ ግን ኢየሱስ ክርስቶስ ነው እሱ የተባለው። እሱ ግን በመንፈስ ቅዱስ እሳትነት ምን ይላችኋል? ያጠምቃችኋል። እሱም ምን ይላል? ያድርባችኋል ይላል። ያልተጠመቀ ሰው መንፈስ ቅዱስ አያድርበትም። በሌላም ቦታ ፊልክስዩስ ምንድነው የሚለው? በጥምቀት ጊዜ ስትሰጥ ያዩዋትን መንፈስ ቅዱስ በምንኩስና ጊዜ ሲሰጥ አየሁት ብሏል። ሲመነኩስም መንፈስ ቅዱስ ያድራል። የመጀመሪያው ግን በምንኩስና ለሚያድረው ሀብተ መንፈስ ቅዱስ ጥንቱ በጥምቀት የሚያድረው ሀብተ መንፈስ ቅዱስ ነው ማለት ነው። ሁለተኛው መልካም ስራ ስንሰራ ነው። አጠቃላይ ባጭሩ ሕገ እግዚአብሔርን ስንጠብቅ ነው። ሕገ እግዚአብሔርን የሚጠብቅ ሰው መንፈስ ቅዱስ ያድርበታል። መንፈስ ቅዱስ የሚያድርበት ሰው ሰማይ ይሆናል። የሚገርምሽ ነገር ማለት ነው። አንድ ሰው የእግዚአብሔርን ሕግ ይጠብቃል። ከዚያስ የእግዚአብሔርን ሕግ ሲጠብቅ ራሱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያድርበታል። ከዚያስ እግዚአብሔር ሲያድርበት ሰውየው ምን ይሆናል? ሰማይ ይሆናል። ለምን ከተባለ እግዚአብሔር ፀሐይ ይባላል። ፀሐይ የሚወጣበት ማን ነው? ምንድነው ከተባለ ሰማይ ነው። ይሄ ስለሚያልፈው ፀሐይ ፋንታ ሰውየው ላይም የማያልፈው ፀሐይን ያርብ ፀሐይ የኔ ፀሐይ አይጠልቅም፣ አይገባም፣ አይወጣም፣ አይጠልቅም ብሏል አረጋዊ መንፈሳዊ።
የማይገባው የማይጠልቀው የማይወጣው ፀሐይ ኢየሱስ ክርስቶስ ሲያድርበት አንድ ሰው ምን ይሆናል? ሰማይ ይሆናል ማለት ነው። ስለዚህ ለዚህ ደግሞ ምንድነው ከተባለ እግዚአብሔር መንፈስ ቅዱስ የሚያድርብን ሕጉን ስንጠብቅ ነው ማለት ነው። ሕገ እግዚአብሔርን ጠብቀን እግዚአብሔር መንፈስ ቅዱስ እንዲያድርብን የአምላካችን መልካም ፈቃዱ ይሆንልን። ሙት ከማስነሳት ሁሉ፣ ድውይ ከመፈወስ ሁሉ፣ ይሄ ከማስተማር ምንም ከማለት ከሁሉም በላይ ምን ይበልጣል ከተባለ ሕገ እግዚአብሔርን መጠበቅ ይበልጣል። እርስ በርስ መዋደድ ይበልጣል። መድኃኔዓለም ኢየሱስ ክርስቶስ ደቂቀ የተፋቀሩ ብሎ ያስተማረውን ወንጌል ቅዱስ ዮሐንስ አፈወርቅ ሲያስተምረው ምን ይላል? ሙት ብታስነሱ በዚህ ልጆቼ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ከተዋደዳችሁ በዚህ ዓለም የኔ ደቀ መዝሙር እንደሆናችሁ ያውቃችኋል ይላል ኢየሱስ ክርስቶስ ሲያስተምር ነው የቀጥታ ወንጌሉ። ይህንን ሲተረጉመው እሱ ሙት ብታስነሱ የኔ ደቀ መዛሙርት እንደሆናችሁ ያው ዓለም ያውቃችኋል አላላቸውም። ድውይ ብትፈውሱ የኔ ደቀ መዛሙርት እንደሆናችሁ ዓለም ያውቃችኋል አላላቸውም። በቋንቋ ብትናገሩ የኔ ደቀ መዛሙርት እንደሆናችሁ ዓለም ያውቃችኋል አላላቸውም። ኋላስ ምን አላቸው ከተባለ እርስ በርሳችሁ ብትዋደዱና ሕጌን ብትጠብቁ የኔ ደቀ መዛሙርት እንደሆናችሁ ዓለም ያውቃችኋል። ሙት ከማስነሳት ሁሉ ምን ይበልጣል ከተባለ እርስ በርስ መዋደድ፣ እርስ በርስ መፈቃቀር ወይም ደግሞ የሕግ እግዚአብሔርን አምላክ ሕግ መጠበቅ ይበልጣል ማለት ነው። ለምን ከተባለ ከፍቅር ሙት ወደ ማስነሳት ይደረሳል። የሚገርመው ነገር ማለት ነው። ፍቅር ያለው ሰው ሕግ እግዚአብሔርን የሚጠብቅ ሰው ሙት ወደ ማስነሳት ማዕረግ ይደርሳል። ሙት የሚያስነሳ ሰው ግን ፍቅር ከሌለው ሙት ማስነሳቱ ራሱ ይቀራል። ስለዚህ ሙት እስከ ማስነሳት ድውይ እስከ መፈወስ የሚደረስበት ማዕረግ ምንድነው ከተባለ እርስ በርስ መዋደድና የእግዚአብሔርን አምላክ ሕግና ትእዛዝ መጠበቅ ነው ማለት ነው። ስለዚህ ሁላችሁም ክርስቲያኖች ሁላችንም ክርስቲያኖች ሕገ እግዚአብሔርን እንድንጠብቅ እርስ በርሳችን እንድንዋደድ አምላካችን እግዚአብሔር አምላክ መልካም ፈቃዱ ይሁንልን። የመንፈስ ቅዱስ ሀብት ግን ተሰጥቶ አያልቅም። ይህንም ቅዱስ ባስልዮስ ምን ይለዋል? ከመፀሐይ ዘይሰርቅ ላዕለ ኩሉ ስጋት ወይነሱ እምኔው ለለአሃዱ በበአምሳሉ ይላል። ፀሐይ በሁሉም ላይ ይወጣል፣ በድንጋዩም ላይ ይወጣል፣ በዛፉም ላይ ይወጣል፣ በሰውም ላይ ይወጣል፣ በእንስሳቱም ላይ ይወጣል። ከፀሐዩ ሙቀት ሁሉም ይወስዳል አይደል? በየድርሻው ይወስዳል። ግን ሁሉም የእሳቱ ይሄ ሳሩ፣ ቅጠሉ፣ ዛፉ፣ ድንጋዩ፣ ሰው፣ እንስሳቱ ከፀሐዩ ብርሃን ስለወሰደ የፀሐዩ ብርሃን ይጎልበታል? አይጎልበትም። ልክ የፀሐዩ ብርሃን እንደማይጎድል ሁሉ ይሄ ሁሉ ስለሞቀው እንደማይጎድል ሁሉ መንፈስ ቅዱስ ለኔም ለናንተም ለሁሉም በዓለም ላለው ሰው በሙሉ በሰማይ ላለው መላእክትም በሙሉ እንደው ሀብቱን ቢሰጥ ሀብቱ አያልቅምና ከማያልቅ ሀብቱ እንዲሰጠን መልካም ፈቃዱ ይሁንልን። ወሃቢ እምዘይ ይሐልቅ ይላል ዮሐንስ ወንጌላዊ። ከማያልቀው የሚሰጥ እርሱ ነው ይላል። ስለዚህ ከማያልቀው እንዲሰጠን መልካም ፈቃዱ ይሁንልን። ስለነበረኝ ጊዜ እግዚአብሔር አምላክ ስሙ ለዘላለም ይክበር ይመስገን። እግዚአብሔር መንፈስ ቅዱስ ሀብቱን ሁሉ አብዝቶ አትረፍርፎ እንዲሰጠን መልካም ፈቃዱ ይሁንልን። ይቆየን።